እዩዬ ምን እንዳለ ዛሬ መጥቶ እንግዲህ አብርሃም ምንም መተት የተደረገበት የለም። መተት ተደርጎበት የነበረውን ተፈታለት። ሄርሜላ አሳስራለት የነበረው ሰዓት ኤፍሬም ጋ ነው። ሰዓቱ ባለፈው ቤቷ የሄደ ቀን ሰዓቱን ለመውሰድ ነበረ። ሰዓቱን ወስዶ ካስፈታው በኋላ ወይም ደግሞ መተቱን ካስነሳው በኋላ ነው አብርሃም እንደዚህ ወደ ራሱ ተመልሰው ወደ ሩትዬ ተመለሰው እንጂ ሩትዬ ምንም ያሰራችበት መተት የለም። መተት ብላችሁ የምታወሩ ሰዎች እዚህ ጋር ብታቆሙና እንድታቆሙ ብዬ ነው ዛሬ ይህንን ቪዲዮ ይዤላችሁ የመጣው ብሏል። እንግዲህ እዩዬ ማለት ነው። ብዙዎቻችሁ መጀመሪያ ሄርሜላ የመጣችው ጊዜ መተት አስደርጋበታለች ሰዓቱ ላይ። ለዛ ነው አብርሃም ከሄርሜላ ሄርሜላ የሚለው ከሩትዬ ህይወት ልውጣ የሚለው ለዛ ነው ብሎ ብዙዎቻችን ተናግረ ነበረ። አናምንም ብሎ ነበረ፣ ግን በመጨረሻም ይሄው እውነቱ ወጥቷል። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እዩ የሩትዬ ወንድም እንግዲህ ዛሬ የሚገርም መልእክት ይዞ መጥቷል። ብዙዎቻችሁ ምን ሆናችኋል? ሩትዬ አስመትታበት ነው የምትሉት። አስመትታ ሳይሆን ሰዓቱ ኤፍሬም ጋር ነው። ኤፍሬም ሰዓቱን ይዞ ሄዶ ሄርሜላ ያስመተተችበትን መተቱን እንትን ብሎ ስላል ወይኔ መድኃኒዓለም ዘንድሮስ ደግሞ ስለ መተት ታስወራኝ። ኧረ እናንተ ምን አይነት ሰዎች ናቸው?